ገኒ ሊጋቡ እንደሆነ ሰምተሻል እንዴ? ረፍ አንቺ ይሄን ደግሞ ከየት ሰማሽ? እንደምን አመት ማጥነሽ እንዴ? እኔ እኮ ራሷ ስታወራ ነው የሰማሁት። መቼም ተደብቀሽ የሰማሽው ነገር ይሆናል እንጂ እንዲህ ብላ አንቺ አትነግርሽ። ዋናው ቁም ነገሩ መናገሩ አለመናገሩ ሳይሆን የምታገባው ሰው ማን ነው። ኧረ በለው እነሱ ከተስማሙኛ ምን አገባን? ምን ቤት ነው? ልጁ ባልጌ ነው። እሷ እያለች እኮ ሲለኝ የነበረው ራሱ ጥሩ አልነበረ። ግን የእውነቴን ነው። ዝም ብለሽ አሳልፍሽ አትስጫት። መጀመሪያ አጣሪ ማን እንደሆነ። እሺ የምታወሪ እውነት ከሆነ እናጣራለን። አዎ የእውነቴን ነው። እየለከፈኝ ነበር። ስሚ ሜርሲ፣ ተንኮል አስበሽ የሰው ስም ልታጠፊ ባልሆነ። አይ እንደዛ አይደለም። እሺ እንግዲህ እናጣራለን። እኔን ድርቆሽ ብሎ ይሰድበኛል። ህይወቱን ነው ማደርቅለት። ማርኮን ክፍሌ ገብቶ ነበር አይደል? እና ቢገባስ ምን ይሁን? ከገባማ እሱ ነው የወሰደው። ጣጣህን አታብዛብኝ። በዛ ላይ ደግሞ ማርኮን ወንድምህ እንጂ ጠላትህ አይደለም። እሱ አንተ የምታስበው ነው። እንዴት እንዴትማ እሱ ከጠላቴም በላይ ነው። የኔን ውድቀት የሚፈልግ ትልቁ ጠላት እሱ ነው። በጣም ያብዛዋል መሰለህ። ጋሽ ምን አርጎ ነው የመታው? አንቺ ዝም በይ። ምን አገባሽ? ሂጂ ግቢ ነው የምልሽ። እሱም ከምትመታው እኔም ብትመታ ይሻለኛል። እኔን ምታኝ። ተይ ማሚ ተይ በቃ። ማርኮን ልክ ነበር ማለት ነው። ዝም ስትባሉ ጠገባችሁ አይደል? ጭራሽ ፊቴ ቆመሽ ለልጅሽ ልትከራከሪ። እንኳን መምታት ብገለውስ ምን አገባሽ? ማማ ቃል እንዴት አትደውልልኝ መጣ? ሉሊ ደውላልኝ ነው። እንዴት ናችሁ? አዎ ደህና ነኝ ቃል። ደህና ነኝ። አንተ እንዴት ነህ? ደህና ነኝ ይመስገን። ጠፋህ እኮ ቃል። በቃ እኔ ሻይ ላምጣልህ። እስከዛ እኔ ላገባህ ወስኛለሁ። ምን አይነት ወሬ ላይ ነው የደረስኩት? ልትጋቡ ነው? አሪፍ ዜና ላይ ነው የደረስኩት። ሜርሲ፣ ቆይ ተደብቀሽ የምናወራውን እየሰማሽ ነበር? ምን ችግር አለው? ሰማ ጥሩ ነገር ነው የሰማሁት። ሜርሲ፣ ይሄ እኮ በጣም ትልቅ ብልግና ነው። በጣም ትልቅ። እንዴ ቆይ አንቺ ትልቅ ሰው አይደለሽ? እንዴት እንደዚህ ታደርጊያለሽ? ደግሞ በቃ ነገር አታካብ። ቃልን ለማግባት እንደወሰነች እና እንዲሁም ደግሞ ማግባት እንደፈለገች ማለት ነው ሀሳቧን ካሰበች በኋላ እንግዲህ ለቃል ተናግራለች ማለት ነው። ምክንያቱም አሁን ላይ አስቤያለሁኝ፣ በቃ ወስኛለሁ ቃል፣ ስለዚህ አገባሃለሁ በማለት እንግዲህ ቃልን ተናግረዋለች ማለት ነው። ከዛ በፊት ግን እንግዲህ ቃል እንደወሰነች እና እንዲሁም ደግሞ ከቃል ጋር መጋባት እንደምትፈልግ ለሀና ነግራታለች ማለት ነው። ይህን ነገር ለሀና ስትናገር ሀና እጅግ በጣም ነበር እየተበሳጨችው። ምክንያቱም እንዴት እንደዚህ አይነት ነገር ሊሆን ይችላል? ለምንስ እንደዚህ ይሆናል? ወንድሜን እኮ አንቺ መጠቀሚያ ልታደርጊው ነው። ወንድሜን ደግሞ በጣም እንደምወደው አንቺ ራሱ ታውቂያለሽ። ስለዚህ ወንድሜ መጠቀሚያ ሲሆን ደግሞ ማየት አልፈልግም። እሱ ደግሞ እስከዛሬ አግብቶ አያውቅም፣ የመጀመሪያው ነው። ስለዚህ ለምን በእንደዚህ አይነት መልኩ አብራችሁ ህይወታችሁን ታበላሻላችሁ? በማለት እንዴ ሀና ምን ማለትሽ ነው? እኔም እኮ የመጀመሪያ ነው በማለት እንግዲህ እኮ እኔ የመጀመሪያሽ አይደለም አላልኩም፣ ግን ደግሞ የእሱም ህይወት ያንቺም ህይወት፣ ሁለታችሁ ወጣቶች ናችሁ። ስለዚህ አብራችሁ ሳትዋደዱ አብራችሁ ሆናችሁ ዝም ብለሽ ገና ያንቺ ስም ይጠፋል ተብሎ ከአንድ ላይ የምትሆኑበት ምንም አይነት ነገር የለም። ወንድሜ ሲጎዳ በፍጹም ማየት አልፈልግም። አስበሽዋል? ከጊዜ በኋላ አንቺ ተጠቅመሽ የፈለግሽውን ሰዓት አብረሽ ከቆየሽ በኋላ ሲቀጥል ደግሞ ወንድሜን ልትፈችው ማለት ነው። ስለዚህ ወንድሜም ጥሩ ስም ሊኖረው አይችልም። እንደዚህ ተብሎ ልጅ አለህ ምናምን እየተባለ እንዲወራበትም በፍጹም አልፈልግም። ስለዚህ ሀሳብሽና ሁሉ ነገርሽ በጣም ስህተት ነው፣ በጣም ስህተት ነው። እንዲሁም እኮ ደስ ሊልሽ እኮ ነው የሚገባው። ሀና ምንድን ነው ይሄን ያክል የሚያበሳጭሽ? በማለት ምንም ደስ የሚያስብል ነገር የለም። ዝም ብላችሁ እኮ ነው እየተጋባችሁ ያላችሁት እንጂ ተዋዳችሁ ተፋቅራችሁ እኮ አይደለም። ስለዚህ የሆነው ያለው ነገር በጣም ስህተት ነው በማለት እንግዲህ ሀና ትናገራለች ማለት ነው። ቃል ግን ይህን ነገር እንደነገረችው ማለት ነው። ያ ማለት እንግዲህ ከዚህ በፊት እኔና አንቺ መጋባት አለብን በማለት እንግዲህ ለጠየቃት ጥያቄ መልስ ሰጥተዋለች ማለት ነው። ምክንያቱም ካሰበች ሁሉን ነገር እንትን ካለች በኋላ ቃል
አሁን ላይ አንተን የማግባት ፍላጎት አለኝ ብላ ቃል ስትነግረው እጅግ በጣም ነበር ደስተኛ የሆነው ማለት ነው። ግን ደግሞ ይህን ነገር ስትናገር መርሲ እሷ ራሱ ተደብቃ እየሰማሽ ነበረ ማለት ነው። ምክንያቱም ቃልን በቃ አንተን የማግባት በቃ አስቤ አቅጃለሁኝ፣ ስለዚህ አገባሃለሁ በማለት ስትናገር እራሷን መርሲ ሰምታለች። እንደ ይህንን የመሰለ ወሬማ እንኳንም አላመለጠኝ ሰማሁ በማለት እንግዲህ እንዴት ነው ሁለታችሁ ልትጋቡ ነው እንዴ በማለት እንግዲህ ያው እጅግ በጣም ደስ የሚል ወሬ እንደሰማች ማለት ነው። እንደዚህ አይነት ነገር መስማት ግን በጣም ብልግና ነው። አንቺ ተደብቀሽ እየሰማችን ነው እንዴ? ለምንድን ነው ተደብቀሽ የምሰሚን? በማለት ተናግራት ነበረ ማለት ነው። እና ብሰማስ ምን ችግር አለው? ሲጀመር በጣም ደስ የሚል ነገር ነው የሰማሁት በማለት ቃልም እንደዚሁ በጣም ባለየንሽ እንደዚህ ተደብቀሽ መስማት በፍጹም አልነበረብሽም የሰው ሚስጥር በማለት መርሲንም እንደዚሁ ተቆጥቷታል ማለት ነው። ሲቀጥል እንግዲህ አሁን ላይ ማለት ነው ቃል እንዲሁም ደግሞ ሀና ባወሩበት ሰዓት ላይ ምንድን ነው ሀና ቃልን ማለት ነው ያለችው ነገር ወንድሜ እኔ በጣም ነው የምወድ በጣም ነው የምሳሳለ፣ ስለዚህ ያልሆነ ህይወት ውስጥ እንድትገባ በፍጹም አልፈልግም፣ በጣም እንደምወድ ታውቃለህ፣ ስለዚህ እኔ የሌለሁበት ነገር ደግሞ መቼም ደግሞ አይሳካም፣ ስለዚህ አሁን አንተና ያሰባችሁት ነገር በፍጹም የሚሆን ነገር አይደለም በማለት ምንድን ነው በማለት እንግዲህ ያው ቃል ሲጠይቅ ማለት ነው ወስና ልታገበው እንደሆነች ነው የነገረቻትን በሙሉ ነገረችው ማለት ነው። እና ይሄ ነገር እኮ ደስ ሊልሽ ይገባል እንዴ? እኔ ወንድሜ ሳገባ አንቺ ደስ ሊልሽ ይገባል። በፍጹም ቃል እንደዚህማ ደስ አይለኝም። አንተ እኮ ትወዳታለህ አውቃለሁ፣ በጣም ትወዳታለህ፣ ታፈቅራታለህ። ግን ደግሞ እሷ ላትወድ ትችላለች። ስለዚህ እስከፈለገች ድረስ ተቀምጣ ደግሞ እንደዚሁ ፍታይ ልትል ትችላለች ማለት ነው። በዚያን ሰዓት ደግሞ አንተ ትጎዳለህ። ስለዚህ አንተ እንድትጎዳ በፍጹም አልፈልግም፣ መሆንም የለበትም። ይህን ነገር አስብበትና መሆን የለበትም በማለት እንግዲህ ያው ፄና እንዲሁም ደግሞ ቃል መጋባት እንደሌለባቸው ነው እየተናገረች ያለችው ማለት ነው ሀና። አሁን ላይ ግን ሁሉም ነገር አውቃለሁ አትበይ ሀንዬ፣ በቃ ይሄ ሀሳብ የኔ ብቻ ነው። ስለዚህ አሁን ላይ እሺ ካለችኝ መጋባታችን የማይቀር ጉዳይ ነው። ስለዚህ አንቺ ራሽን እዚህ ላይ ብታነሽና አምነሽ ብትተይን ይሻላል በማለት እንግዲህ ቃል መልሶላታል ማለት ነው። ግን ደግሞ ሀና ያሰበችው ነገር አለ ማለት ነው። የሆነ ነገር ማሰብና ማቀድ አለብኝ፣ ምክንያቱም ይህን ነገር ማፍረስ አለብኝ እንጂ ወንድሜ በምንም አይነት ምክንያት ሊሰማኝ አልቻለም ብላለች ማለት ነው። ሲቀጥል እንግዲህ ወይዘሮ ገነትም ማለት ነው ቃልና እንዲሁም ደግሞ አብረው በመሆናቸው ያው እሷም ደስ ብሏታል። በነገራችን ላይ ትወደዋለች። ያው በግልጽ ባትናገርም ቃልን ትወደዋለች ማለት ነው። ግን ደግሞ በኋላ ማለት ነው ትክክለኛ የልጇ አባት ሲመጣ ምናልባት ቃል ልትጎደው ትችላለች። ከዚያ አንጻር አሁን ላይ ማለት ነው ልክ ሀና እንዳለችው ኖርማል ዝም ብለው መጋባት ብቻ ሳይሆን መፈላለግ መቻል አለባቸው፣ በአይነኝ መነጋገር መቻል አለባቸው ብዬ አስባለሁ። ቃልና እንዲሁም ደግሞ ማለት ነው ሁለታቸው ከተግባቡ ከተስማሙ በኋላ ወደ ትዳር ቢገቡ ምንም ችግር የለውም። ግን ደግሞ አሁን ላይ ገና ስሟ እንዳይጠፋ በማለት ማለት ነው። በነገራችን ላይ ቃል ያው መልካምነቱን ነገር ነው የተናገረው። ግን ደግሞ በመልካምነት ውስጥ ገብቶ ማለት ነው ነገ ራሱ ሲጎዳና ያልሆነ ነገር ውስጥ ሲገባ ማየት ደግሞ እጅግ በጣም ከባድ የሆነባት ሀና ደግሞ ይህን ነገር ዝም ብዬ አላይም በማለት እንግዲህ ሰናይትን ጠርታታለች። ከሰናይት ጋር የሆነ ሴራ አስበዋል ማለት ነው። ስለዚህ እነሱ ሁለታቸው ሲጋቡ ዝም ብለን ማየት የለብንም በማለት እንግዲህ ለሰናይት ተናግራለች ማለት ነው። እንደምንም አድርጋ ሰናይትን ዳግመኛ ወደዚያ ቤት ለመመለስ ሞከራለች ማለት ነው። ሌላው እንግዲህ ሱራፌል ነው። ሱራፌል አባቱ በጣም እየፈለገው ነው። እንዲሁም ደግሞ በሚፈልግበት ሰዓት ቤተክርስቲያን ሂዶ እኮ ነው ልጄ እና አሁን ይመጣል በማለት እንግዲህ እናቱ ትናገርለታለች ማለት ነው። ስለሱ በጣም ትዋሽለታለች። ምክንያቱም አባቱ እንዲቆጣው ያልሆነ ነገር እንዲያደርገውም አትፈልግም። በአባቱ ዘንድ ልጁ እንዲወደድ ነው የምታደርግ ማለት ነው። እናቱ ምንም ቢሆን ምንም ከልጇ ጎን ነች ማለት ነው። እና የት ሄዶ ነው በማለት ሲጠይቃት ቤተ ክርስቲያን ሄዶ ነው፣ ዛሬ የሚያስፈራ ህልም ነገር አየው በማለት እንግዲህ በጠዋት ቤተ ክርስቲያን ሄዶ ነበር። እየዋሸሽኝ ግን አይደለማ፣ ከዋሸሽኝ ግን አሳይሻለሁ እያለ እንግዲህ ሲፎክርላት ነበር ማለት ነው። አይ እኔ ምንም የዋሸው ነገር የለውም፣ ግን ደግሞ እኔ በስልክ ሳወራው ራሱ የቅዳሴ ድምፁ ራሱ እየተሰማኝ ነበር። ስለዚህ ልጄ
እውነት ቤተ ክርስቲያን ነው ሄደው ሌላ ቦታ አይደለም በማለት እንግዲህ እናቱ ዋሽታለት፣ እንዲሁም ደግሞ ወደ ቤት ሲገባ ነጠላውን በመልበስ ነበር እየገባው ማለት ነው። አንተ ልጅ ግን እስከ መቼ ነው እኔ የምዋሸው? እኔ ትልቅ ሰው ሁኜ በአሁኑ እድሜ እኮ በጣም እየዋሸው ነው ያለሁት። ይህን ሁሉ ነገር የማደርገው ደግሞ ላንተ ነው፣ እባክህን እያለች እንግዲህ ያው ሱራፌልን ማለት ነው የሚያደርጋቸውን ነገሮች ትቶ አሁን ላይ ማለት ነው ከቤቱ መቀመጥ እንዳለበትና ስራውን መስራት እንዳለበት ትጠይቀዋለች። እኔ ምን ላድርግ ላንተ ስል እኔ ምን ልሆን ቤቱን ለቅቄ ልውጣ ወይ እያለች እንግዲህ ልጇን ስደበድበውና እንዲሁም ደግሞ በቁንጥጫ ስትለው ነበር ማለት ነው። በነገራችን ላይ የእናትና የልጅ ፍቅራቸው እጅግ በጣም ነው የሚያስቀነው ማለት ነው። ምንም ቢሆን ምንም ስለሱ ትከላከልለታለች። እንደገና ደግሞ አልሰማ ስለሚል ሄዶም ደግሞ ያናድዳታል። ብቻ ግን እሷም በጣም ስለምትወደው ማለት ነው ያው ልጇም ስለሆነ ብዙ ነገሮችን እየተከላከለችለት ትገኛለች ማለት ነው። ከጎኑ ቁማለች እና ያችን ልጅ ደግሞ በቃ ወደድኳተኝ እያለ ስለዚህ እንደወደዳት ግን ደግሞ አስበበት ነው እንዲህ ያደረገው ነገር በማለት ጠይቀው ነበር። እማዬ እውነት አስቤበት አይደለም፣ ግን ደግሞ ልጅቷ በጣም ደስ የምትል ልጅ ነው፣ ግን ደግሞ ልቀርባ ስል በጣም ነው የምፈራት በማለት ችግር የለውም ይህን ጉዳይ እኮ ለአባት ተናግረን ምናልባት እኮ እሺ ሊሉ ይችላሉ፣ ልጅቷንም ታገባታለ በማለት ተናግራ ነበረ። ግን ደግሞ ሱራፌል በፍጹም አይሆንም፣ ጭራሽ ለአባዬማ መስማት የለበትም፣ በምንም አይነት መልኩ አባዬ መስማት የለበትም በማለት ይናገራል። እሺ ችግር የለውም፣ ግን ደግሞ አንተ ነገሮችን ማስተካከል አለብህ። ልጅቷን ግን በጣም እንደወደድካት ፊት ራሱ ያስታውቃል። በጣም እኮ ነው ደስ የሚለ ስለሷ ስታወራ። ሲቀጥል እኔ አወራት አለሁኝ ቤተሰቦቿን አወራትና ያንተ እንደምትሆን አልጠራጠርም፣ ታገባታለህ፣ ልጅህንም አብራችሁ ታሳድጋላችሁ በማለት እንግዲህ እናት ትናገራለች ማለት ነው። ልክ ከሱ እንደወጣ አባቱ እየጠበቀው ነበረ። ግን ደግሞ ከዚህ በፊት ሲሰራ የነበረውን ፋይል አላገኘውም። ያን ፋይል የት ሄደ በማለት ባርኮቴ እየጮኸ ነበር ማለት ነው። ፋይሉ የት እንዳለ አላቅም አባዬ፣ ከክላሴ ሰው ገብቷል እንዴ? ባርኮቴስ ገብቷል እንዴ? በእርግጠኝነት ባርኮቴ ከገባ እሱ ነው የወሰደው፣ እሱ ነው ከሱ ውጭ ሌላ ማንም ሊወስደው አይችልም በማለት ለአባቱ ሲናገር፣ ምን ለማለት ፈልገ ነው? ወንድምህ እኮ ነው፣ ወንድምህ ነው እንጂ እኮ እሱ ባርኮቴ ጥላትህ አይደለም፣ ለምንስ እንደዚህ ትላለ? በማለት እንግዲህ ሲናገር ሱራፌልም መልሶ ከሱ በላይ እኔ ጥላት የለኝም፣ በጣም ጥላቴ ነው፣ ወንድሜ ሳይሆን ጥላቴ ነው በማለት ይናገራል ማለት ነው። እንዴት ወንድሜ ጥላቴ ነው ትለዋለ? በማለት እንግዲህ አባቱ በጥፊ ነበር ያጮለው ሱራፌልን ማለት ነው። ሱራፌልም እንዴ ጋሼ ለምን እንደዚህ ታደርጋለህ? በማለት ድንግጥ ነበር ያለው ማለት ነው። በዚያን ሰዓት እንግዲህ የሱራፌል እናት መጣ። እንዴት ትመተዋለህ? ለምንስ ትመተዋለህ? ለምን እንደዚህ ታደርጋለህ? እሱን ከምትመተው እኔን እንደፈለግክ አድርገህ ምታኝ፣ እኔን እንደፈለግክ አድርገኝ በማለት እንግዲህ እናትም ትናገራለች ማለት ነው። ግን ደግሞ ሱራፌል ከዚህ በኋላ እንደዚህ በክፉ ስትናገር ወንድምህን ባርኮትን ስትናገር ማየት አልፈልግም። ምክንያቱም ይህ ቤት ቀጥ አድርጎ የያዘው እራሱ ባርኮቴ ነው። ከዚህ በፊትም ብሎኛል እናትና ልጅ ስለማትቆጣቸው ነው እንደዚህ የሚያደርጉት ብሎ ነበር። ስለዚህ ሁለታችሁ በጣም እየተባበራችሁ ነው ያላችሁት፣ መጥፎ ነገር እየሰራችሁ ነው። ይህን ሁሉ ነገር እያየው ዝም የምለው በሱ ፊት እኔ አንተን መቆጣት አልፈልግም በማለት እንግዲህ ሱራፌልን ተናግሮታል ማለት ነው። እሺ አባዬ ችግር የለውም በቃ ታላቅ ወንድሜ ነው አከብረዋለሁ በማለት እንግዲህ ሱራፌል መልሷል ማለት ነው። በነገራችን ላይ ሱራፌል በጣም ትክክል ነው፣ ግን ደግሞ ያው የባርኮትን ስራ ያላወቀው ራሱ አባቱ ነው ማለት ነው። እና እሳቸው አላወቁም በነገራችን ላይ ማለት ነው። እና አንድ ቀን ደግሞ ይገባዋል። እሱን ራሱ ለመግደል ራሱ እቅድ አለው ባርኮቴ ማለት ነው። እያንዳንዱን ነገር ሁሉን ነገር ለራሱ ካደረገ በኋላ ሱራፌልንና እንዲሁም ደግሞ እናቱን ከጨዋታው ውጭ እንደሚያደርግ ከቤትን ማባረር እንደሚፈልግ በስተመጨረሻም ራሱን ማለት ነው አባት ተብዬውን ራሱ ማጥፋት እንደሚፈልግ ራሱ ባርኮቴ ሲናገር ነበረ። ግን ደግሞ እያንዳንዱ ስራ እሱ እየገባው አይደለም ማለት ነው። ብቻ ግን አሁን ላይ ለጊዜው ማለት ነው ሱራፌልም ነገሮቹን በጣም እናቱም እንደምታረግለት ነገሮች በሙሉ እማዬ ስለ ሁሉም ነገር አመሰግናለሁ፣ ግን ደግሞ በእርግጠኝነት እንደዚህ እያልኩኝ በመጨረሻም አንቺን በቃ የምጠቅምሽ ሆናለሁ እከስሻለሁ ሲላት ነበር ማለት ነው። ያ ማለት እንግዲህ ሱራፌል መልካም ነገር ሰርቶ በአባቱ ዘንድ ማለት ነው ተመስግኖ እሷንም ደግሞ ካለችበት ነገር ውስጥ ማለት ነው ያ የት ገባ የት ወጣ የሚባለውን ነገር ትቶ ከሀሳብ ነፃ እንደሚያደርጋት ቃል ሲገባላት ነበረ ማለት ነው።
በስተመጨረሻም እንግዲህ መርሴ አሁን ላይ ያው ቃል ሰድቧታል። ምክንያቱም አንቺ ድርቆሽ ብሎ ሰድቧታል ማለት ነው። እንዴት እኔን ድርቆሽ ይለኛል በማለት ለገኒ እንደውም ቃል በጣም መጥፎ ሰው እንደሆነና እንዲሁም ደግሞ እሷን ለፍቅር እንደጠየቃት እና እሱን ማግባት እንደሌለባት ነው ለገኒ ስትናገር የነበረው። ገኒ ደግሞ ዝም ብለሽ የሰው ስም አታጥፊ ብላታለሽ ማለት ነው። እሱን ቀስ ብለሽ የምታዩ ይሆናል። እኔ የሰው ስም እያጠፋው አይደለም፣ ግን እሱ ልጁ ለጽ የሚሆነ ሰው አይደለም በማለት ትናገራለሽ ማለት ነው። እና አሁን ላይ መርሴ ቃልን እሰራልሃለሁ ብለዋለሽ ማለት ነው። ህይወት ግን በሙሉ ነው ብጥብጥ የማደርገው እያለች ስትናገር ነበር ማለት ነው። ስለዚህ ጽና እንዲሁም ደግሞ ቃል አብረው በሚሆኑበት ሰዓት የምትበጠብጠው ራሷ መርሲ ልትሆን ትችላለች ማለት ነው። የባርኮቴ ነገርስ መቼ ሊገለጥ ይችላል የሚለው እንግዲህ አብረን የምናየው ጉዳይ ይሆናል ማለት ነው። እንዲሁም ሱራፌል እውነቱን ለጽ መናገር መቻል አለባት። ጽ ቃልን ከማግባቷ በፊት እሱ እውነተውን መናገር ነበረበት። የሆነ ፓርት ላይ ግን ሊነግራት ነበር እኮ ግን ደግሞ እስካሁን አልነገራትም። እና በሆዷ ውስጥ ያለው ልጅ የራሱ የሱራፌል እንደሆነ ራሱ ሱራፌል መናገር መቻል አለበት ብዬ አስባለሁ። ውድ ቻናል የተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።